አንዳንድ ጊዜ ደብቀን ከምንይዛቸው ነገሮች ይፋ አውጥተን የመጨረሻቸውን ብናይ ጥሩ ነገር ነው። ጽናትና ክሩቤም እንግዲህ ለስንት ዓመታት ጊዜ በድብቅ የያዙትን ፍቅር ዛሬ ላይ ለይፋ በማውጣቱ ውጤታማ ሆነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንደውም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አድርሱ ቤተሰቦች፣ እናመሰግናለን። ጽናት ክፍል 65 መጥቻለሁኝ። እንግዲህ ዛሬ የጽናት ድራማ እንደተከታተላችሁት እንዳያችሁት ጽናትና ክሩቤል አንድ ቦታ ላይ ተቀምጠው እየተጫወቱ እያለ የክሩቤል አባት ከች ብለዋል። ድንገት ባልታሰበ መንገድ ክሩቤ እንግዲህ ከመደንገጡ የተነሳ አባ ምን ነው ቤቱን ማን ከፈተልህ ግን እያለ እስከሚል ድረስ ደርሷል። አባቱም እንደምነው ልጅ ወይ ታቀልሁን እንጂ የኔ እኮ የቤቱ ባለቤት ነኝ ብለው መልሰዋል። እንግዲህ ይሄ የሆነው ድንገት ሁለታቸው ቁጭ ብለው እያወሩ እያለ በመድረሱ የክሩቤል አባት ሁለታቸው መስበር ስተዋል። ጽናትም እንደገና ወደ ኩሽና ገብታ ምን አባቴ ይበቃኛል፣ የክሩቤል አባት አዩኝ እኮ ተዋረርኩኝ እያለች ለማራዊት እየደወለች በነበረችበት ሰዓት ማራዊትም እንኳንም ሆነ ጥሩ ነገር እንደውም ይፋ ይወጣል እያለች እየተባባሉ ነበርና ደግሞ አሁን ላይ ሳሎን ላይ በአንድ ላይ ጽናት፣ ክሩቤል፣ ናሆሜ፣ ምሩ በአንድ ላይ ተሰብስበው ተጠራርተው በቃ እንግዲህ አባቴ መስማት አለበት፣ ጽናት ሆይ ይህን ነገርማ አባቴ መስማት አለበትም እና ተደብቆ እስከ መቼ ድረስ መናገሩ ኸይረ ነገር ነው ብሎ ባላት ሰዓት ያው እንግዲህ እየፈራችን ቢሆንም እሺ ብላ ተቀብላ አባቱ ሰምተዋል ማለት ነው። አባቱ እንግዲህ አባት እንደመሆኑም በነገሩ በሰማበት ሰዓትና ጊዜ በጣም ተናደው ነበርና ማለት እንዴት እንደዚህ ሊሆን ይችላል? እነሱ እንግዲህ ያው ለብዙ ጊዜ ሲፈልጉለን ለክሩቤ ሊድሩት ሚስት እያመጡ ስንት ጊዜ እየታገሉ በነበረበት ሰዓት ክሩቤ እንግዲህ ከጎኑ ጽናትና እንዳስቀመጠ ወላጆች አያውቁም። እነሱ ይደክማሉ፣ እሱ ደግሞ ከጎኑ እንዳስቀመጠ ብዙ መንገድ አስጉዟቸውና እነሱም ይሄን የታወቃቸው ማለት ነው። ዛሬ እንግዲህ እውነታውን ነገር አፍክተውታል ማለት ነው። ክሩቤ እንግዲህ ናሆሜ እንግዲህ እንደሚታወቀው ቀልደኛና ተጫዋች ነው። ጽናት ጭልጥ ብላ በሀሳብ በሄደችበት ሰዓት ይቺ ልጅ እኮ በቃ ልትለየን ነው በአሁኑ ሰዓት ምን ነው ጽናት እንደዚህ ሆነሽ በሀሳብ ተዋጥሽ ብሎ ሲላት አባቱ የክሩቤል አባት ተጠርቶ እየጠበቁት በነበረበት ጊዜ ጽናት ይሆናል አይሆንም፣ ይቀበላል አይቀበልም እያለች እየተጨናነቀች ነው። በነገራችን ላይ ኩሽና ጽናት ቁማ አንድ ነገር ቃል ግባልኝ ክሩቤ ብላ ስትለው ክሩቤም ደግሞ እሺ ምንድን ነው ብሎ ሲላት ቤተሰቦች እሺ ያላሉ እንደሆነ ከቤተሰቦች ጋር እንዳትጣላ ይህ ቃሌን ቃል ግባልኝ ብላ ስትለው ናሆሜም ክሩቤን ደግሞ በቃ ቃሌን ሰጠውሽ አልጣላም ብሏት ነበር። መጨረሻም ላይ እንግዲህ ይህ ሆኖ እያለ የክሩቤል አባት መጡ። ምን ነው በሰላም ነው ወይ እንደዛ አጣርፋችሁ እየጠራችሁኝ ብሎ አባቱ ይጠይቃል ጥያቄው እንግዲህ ጨዋታው ዝጋ ተጀመረ ማለት ነው። ክሩቤም ደግሞ አይ ምንም አልሆንም እንደው የሆነ ነገር ላማክርና ልነግርህ ፈልጌ ነው ብሎ ሲለው አባቱ የክሩቤል አባት ሰምቻለሁኝ እኮ የናሆሜንና የማራዊትን መፋቀራቸውን ሰምቻለሁ፣ ከኛ እኮ አያመልጥም ብሎ ይመልሳል የክሩቤል አባት። ናሆሜም እንደገና አባ ይቅርታ ልጆን ሳላስፈቅድ ወሰርኩበት ብሎ ናሆሜ ይመልሳል። የክሩቤልም አባትም እኔ ኑሬ ብሆን ልጄን ያለ ጥሎሽ አላስቀምስህም ነበር ብሎ እያሉ ክሩቤ አባ ወይ አንተና እማ ስትጓጉለት የነበረውን ልነግርህ ነው ብሎ ይላል። አባቱም ፋዘር
በቃ ልስማዋ ብሎ ጆሮውን አቁመው መስማት ጀመሩ። ናሆሜም ጀመረ ጉዳዩን። የምወዳትና የምትወደኝ የምታፈቅረኝና የማፈቅራት ፍቅረኛ አለች ብሎ አፍርጦ ነገረው። አባቱም ምን ነው እንደዛ ስንፈልግ ወይም እንደዛ ስንጮህ ለምንድነው ያልነገርከኝ ብሎ ይላል። ኩሩቤል በመካከላችን ያለ መግባባት ችግር ተፈጥሮ ነበር። ሁለተኛ ነገር ደግሞ የእሷን ፍቃድ ስጠብቅ ነበር ብሎ ይላል። ለዛ ነው የቆየሁት ይላል። ፋዘሩም ደግሞ አምጣታ እንግዳማ እንተዋወቃት ብሎ ሲል ናሆሜ ደንገጥ ብሎ ይቺው ናት ብሎ ይናገራል። አባቱም የኩሩቤል አባት አልገባኝም ነገሩ ምንድን ነው ብሎ ይላል። ኩሩቤል አባ ጽናት ፍቅረኛ ናት ብሎ ሲለው አባትዮ ከተቀመጠበት ብድግ ብሎ ተነስተው እውነትህን ነው ወይ ብሎ ሲለው አዎ አባ ይላል። ዞር ብሎ ወደ ጽናትም ጽናት ወይ እውነቱን ነው ወይ ብሎ ሲጠይቃት ጽናትም አዎ አባ ኩሩቤል በጣም ነው ማፈቅረው ብላ ትላለች። አባቱም ደግሞ በጣም እውነት አዝናለሁ ካንቺ አልጠበኩም ነበር ይህንን ብለው ተናደው ወጥተው ይሄዳሉ። ኩሩቤል ደግሞ ወዴ ነው የምትሄደው አባ ብሎ ሲለው አባቱም ደግሞ ልትከተለኝ እንዳይሆን ብሎ በቁጣ አፍንጫ ተነስተው ሄዱ። ጽናትም ኩሩቤል ወይ እኔም እኮ ድሮን ፈርቻለሁ ነግሬ ነበር አንተ ነህ እንጂ እምቢ ብለህ አትናገር እያልኩህ ቤተሰቦችህ ላይቀበሉ ይችላል ብዬ በተደጋጋሚ ተናግሬህ ነበር። ያው እንደፈራ ነው ሁሉም ነገር ሆነ ብላ ትላለች። አባቱም ከሄዱ በኋላ ሳሎን ለሳሎን እየተዟዟሩና በሀሳብ ላይ ያለ ልጄን በደልኩት አግባግባ ብዬ አልሆነ ህይወት ላይ ከተትኩት ብለው ብቻቸውን ማውራት ጀመሩ። በእርግጥም ግን ልጅቷ ጥሩ ልጅ ናት፣ ብርቱና ታታሪ፣ በልጅነቷ ቅን አሳቢ ቅን ልጅ ናት እያሉ ማውራት ይጀምራሉ። ሀሳብ የተቻረች ልባም ሴት ነች ብለው አባትየው ያወራሉ። ግን ደግሞ ልጅን ተወደ ይሆን ወይ? ልጄ ደግሞ ተጎርቶ ማየት አልፈልግም፣ ደግሞም እሷን ማውራት ወይም መጠየቅ አለብኝ ብለው ይላሉ። ኩሩቤል ደግሞ ክላሱ ገብቶ አሁን አባ እምቢ ብለኝ ፈቃዱን ባይሰጠኝስ ደግሞ ጽናትን ልተዋት ነው ወይ? እኔ ፍቃድን ባይሰጠኝም ጽናቴንማ መተው አልችልም፣ በፍጹም ይሄ ነገርማ አይሆንም እያለ ኩሩቤል ብቻው ማውራት ጀመረ። ህይወቴ ያለ ጽናት ድቅድቅ ያለ ጨለማ ነው። ህይወቴ ያለ ጽናት አይሆንልኝም። እሺ ግን ደግሞ ምንድን ነው የማረገው? መፍትሄ መፈለግ አለብኝ እያለ ይላል። ግን ደግሞ እኮ እስኪ ወጣ ልበል ከዚህ ሀሳብ ከተላቀቅኩ። ሀሳብና ጭንቀት ከተላቀቅኩ እስኪ ደግሞ ወጣ ልበልና አየር ልቀበል ብሎ ሲል የኩሩቤል አባት ጽናትን ጠራትና ስንት ጊዜ ሆናችኋል ብሎ ይጠይቃታል። ጽናትም ደግሞ ትንሽ ቆየት አልን ብላ ትመልሳለች። የኩሩቤል አባት ደግሞ የዛን ሰዓት ስለ ሀሴትና ስለ እናቱ ሰዋራሽ የዛን ሰዓት ፍቅር ጀምራችኋል ብሎ ሲላት አዎ አባ ጀምረን ነበር ትላለች። የኩሩቤል አባት እና እንደዛ ስልሽ እንደዛ ሳማከረሽ ለምንድን ነው ዝም ያልሽኝ ብሎ ይላታል። ጽናት ታኔ የተሻለ ለኪራ ይገባዋል ብዬ በማሰብ ነው ብላ ትመልሳለች። የኩሩቤል አባት እንዴት ያ ማለት ምን ማለት ነው ብሎ ይላታል። ጽናት እኔ አንድ ተራ ሰራተኛ ነኝ፣ ደግሞም ለቤተሰቦቼ ክብርና ያላት ሀሴት ናት ብላችሁ ስለነገራችሁኝ እኔ ደግሞ ይህንን የእናንተን ሀሳብ ለማስተካከል ብዬ ነው ትላለች። እኔ ያለ ቦታዬ ነው የተቀመጥኩት ብዬ የተሰማኝ ብላ ትላለች። አባቱ ኪራ ህይወት ውስጥ ማንም የለም ብዬ የተሰማኝ
መስሎኝ ነው ብሎ ይላል። ጽናት ጋሼ ወይ በጣም አመሰግናለሁኝ ክበሩልኝ ብላ ትላለች። ደግሞም በጣም ይቅርታ ትጠይቃለች። አባቱ ሁሉም ይቅርብኝና ግን ልጄን ትወጂዋለሽ ወይ ብሎ ሲጠይቃት ጽናት ምን አዎ በጣም ነው የምወደው ነፍሴ እስከምትወጣ ብላ ትመልሳለች። ባልወደው ኑሮ እንዴት ለሱ ሚስት ለመዳር እዘጋጅ ነበር ብላ ትላለች። አባቱ እሺ አሁን ሂጂ ማታ ሁለታችሁም እናወራለን ብሎ እሷም ወደ ኩሽና ሄደች። እሱም ደግሞ ተነስተው ሄዱ። ጽናትና ክሩቤል አንድ ቦታ ላይ ተቀምጠው እያሉ ክሩቤል ጽናት ሆይ ግን እማዬ ናፈቀችኝ ብሎ ሲል አባቱ ከውጭ ሆኖ ያዳምጥ ነበር። መጨረሻ ላይ ገብቶ ሁላ የምታወሩትን ደግሞ ሰምቼዋለሁ ብሎ ይላቸዋል። ሁለታቸውም ተፋጠጡ። በፍቅር መፈተንን አቶ ማጣትን አውቀዋለሁኝና አሁን በእናንተ ይህን ያህል ጊዜ መደበቃችሁ ምን አስፈለገ? ግን ደግሞ የእናንተን ፍቅራችሁን ተቀብየዋለሁ ብሎ አባትዮ ያበሽራቸዋል። ሁላቸውም በደስታ የሌለ በቃ ምን ይምጣ በማለት ይህ ሁሉ ደስታ በእልልታ ተቀብለውታል። ጽናትም ለጓደኞቿ ለምሩና ለሰኒ የደወለች የሌለ ደስታ ፍንድቅድቅ ብላ በዚህ ቪዲዮ ላይ ጨርሰዋል። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ